ብዙ ሰዓት አልወስድም እና የሚገርም እኔ ከአመት አሁን አመት ከ5 ወር ከሆነ በፊት ኢትዮጵያ ላይ በፍቃድ ምክንያት ስራ ተሰናክዬ ወደዚህ መጣሁ ማለት ነው። ገባ። አሁን ደግሞ አሁን እንትን ላይ ኒውዮር ላይ ኢትዮጵያ ስገባ ደግሞ በምን ሆናል? በየ3 ወሩ ሆኖ ከኔ በላይ የነበሩ ሰዎች እንዳለ ሱቃቸውን ዘግተዋል። አቅም ያለው ሰው እየሰራ ነው የሚሄደው። ምንድን ነው ምንም ነገ ይሻሻላል ተብሎ የምንደበቅበት ቦታ የለም። ነገ የተሻለ ቀን ይመጣል ብለን ተስፋ መቁረጥ የለብንም። እሱን የተማርኩት እኔ በህይወቴ ማለት ነው። ማለት የሆነ ነገር ላይ ስራ ስንከፍት አናማር እየባሰን የሚሄደው ምንም ይስተካከል ነገር የለም ጭራሽ ማለት ነው። ትናንት እኔ እንደዛ ነበር። በወራት ልዩነት ውስጥ አመት ሳይሞላኝ ተመልሼ ሀገር ስገባ በ3 ወር ሆኗል። በአመት የነበረው ፍቃድ በየ3 ወሩ ፍቃድ አውጡት ክፈሉ ተብለው ምንድነው ተስፋ ያልቆረጠ ሰው ስራው ላይ ስልችነት ባህሪ የማያኛ በባህሪያችን ሳሚ እንደምታዩ ብዙ ሴቶችን ታያለ። ተስፋ እንቆርጣለን ቶሎ የሆነ ነገር መጥቶ ኩርኩም ካደረገን ምን አባቱ ነው ስናዛ ሄደን አንሰራም እንዴ ነው በቃ አጭሩ ሰናችን ይሄ ነው። ግን እሱ መሆን የለበትም። ታገሉ መታገል ነው እና እሱን ነው የምለው። እኔ አሁን ሳስበው ራሱ ጌታ ተራራ ነው በመምጣት ይጸጸታለሁ። ለምን እንደው ታውቃለህ? ትብስን ትቼ ትሻልን ትቼ ትብስን አመጣው ላይክ እንደዛ ነው። እና ለምን መሰላችሁ? ይሄ አሁን ሱቅ ነው አይደል? ስራ ያልሰራው ሱቅ እኮ ነው ኪሳራ የገባሽው እንጂ አንቺ እኮ አለሽ በህይወት። የሆነ ነገር ጋራ መታገል ይፈልጋል። እኔ ሁሌ እናገራለሁ፣ ኢትዮጵያ የምትገቡ ሰዎች እኮ ፈተናው ገና እየጨመረ ነው እንጂ የቀነሰ አይደለም የሚመጣው። አንድ ሱቅ ከፍተሽ አንድ ድርጅት ከፍተሽ የሆነ ነገር ከፍተሽ በትንሹ 6 ወር መታገል አለብሽ። ዋጋ እየከፈልሽ እስኪለምድ ከባድ ነው። በፊት ግብር በአመት ይከፈላል። በአመት ውስጥ ስቃይ ነው፣ ተመሰቃቅለን ነው ስቃይ ነው እያተባለ አሁን ደግሞ ረፉት 3 ወር ሆኗል። እውነቷን እኮ በ3 ወር ሆኗል። እየተሻለ ሳይሆን እየባሰ እንጂ እየተስተካከለ የሚመጣ ነገር የለም። ስለዚህ እናንተ ቆራጥ ስትሆኑና የቆራጥ የውሳኔ ሰው ስትሆኑ ነገሮቻችሁን ከሁኔታዎች ጋር አስማምታችሁ ትኖራላችሁ። አስማምታችሁ እሱ ሲገፋሽ አንቺም ስትገቢው አበርታኝ ነው የሚባለው። ፈጣሪን አበርታኝ ትዕግስት ስጠኝ። ለምን ኮሽ ሲል እዚህ ረጅም ጊዜ ማዳም ኑሮ ምናምን ስልችት ስላላችሁ ትንሽ ነገር ነው የሚበቃችሁ። አሁን እናንተ እኮ ትልቁ ሚስጥር ይሄ ነው። እዚህ በጣም ደክሟችሁና ይሄ ወሬው ምኑም የቲክቶኩ ምናምን ተከት ብላችሁ ስለሚሄድ ትንሽ ነገር ነው የሚበቃችሁ። የሆነ ሰው ጃስ ሲላችሁ ምን አባቱን ደግሞ ተመልሼ እዛ ማዳሜ ቤት አልደበቅ። ስትደበቂ ግን ጤናሽን ታስታውሻለሽ፣ እድሜሽን፣ ሁሉ ነገርሽን። አሁን ብዙዎቻችሁ እዛ ስትሆኑ አረብ ሀገር ያለው ስራና ገንዘብ ይታያቸዋል። እዚህ ስትሆኑ ደግሞ ኢትዮጵያ ውስጥ ያለው ልክ የሆነ ችግር ከዚህ ሲያጋጥምሽ ምን ነው እንዲቻርጌ እንዲቀንሼ በዚህኛው ተቀይሼ እንዲያደርጌ ብላችሁ ደግሞ ትጨነቃላችሁ። እዚህ ሆነሽ የምታጭው ብዙ ነገር ነው። እድሜ ይመጠመጣል። 1000 ዓመታት ኖር የምትኖሪው የተወሰነ ጊዜ ነው። ችግሩን ተጋፍጠሽ ይሆን ብለሽ አምነሽ ፈጣሪ አግዘኝ፣ አንተ እኮ ታግዘኛለህ፣ እኔ እኮ ደክሜያለሁ። ስለዚህ አሁን ደግሞ አንተ ነህ ኃይሉን የምትሰጠኝ፣ በርታኝ፣ ቅናኝ ምናምን። የሚገርማችሁ እዚህች ሀገር ጥቃቅን ነገር ያጠፋችኋት ጥፋት ተሰንዳ ኢትዮጵያ ዋጋ ታስከፍላችኋለች። ይህ ነው እኮ ተሰንዳ እጅ በእጅ እድሜ ቀለድሽ በእድሜ ታገኛለሽ። ራሳችሁን ፈትሹ። የምትኖሩት ትንሽ ጊዜ ነው። ብዙውን ጊዜ ኖራችሁታል። አሁን ደግሞ የቀራችሁን ላይፍ ህይወት የሚባል ነገር አለ። ደስታ የሚባል አለ። ሰላም የሚባል ነገር አለ። ስሚ፣ ሰው ሀገር ላይ መሞት የለብሽ። የሰው ሀገር ቤት ሰራተኛ ሆነሽ መቅረት የለብሽ። ታገኝ አለ እግዚአብሔር። ችግራችሁ እናንተ የያዛችሁትን ነገር ሰው ይነግራችኋል። ሰው ይሄን አድርጊ ይልሻል። ያንን በሙሉ ኢንቨስት እዛ ላይ ተዘረግፊያለሽ። ከዛ ግራ ይገባሻል። እንደሱ አይደለም የሚደረገው። የሆነ ነገር ለመክፈት መጀመሪያ ራሳችሁን በጸበልም
በምንም ማረጋጋት አለባችሁ። እዚህ ብዙ ነገር ነው ሉዝ አድርጋችሁ ሄዳችሁት። ብዙ ነገር ነው የጮህባችሁ። ማዳም ጮህባችኋለች፣ ቲክቶክ ጮህባችኋል፣ ብር የወሰዱባችሁ የበደሏችሁ ሰዎች ሁሉ አሰልችቷችኋል። ስለዚህ ከብዙ ስትረስ ውስጥ ያላችሁ መረጋጋት ያስፈልጋል። ጸበል ሂዳችሁ ራሳችሁን ካረጋጋችሁ በኋላ ተመልሳችሁ መታችሁ በምትከፍችበት ሙያ ስልጠና ነው መሰልጠን ያለብሽ። ስልጠና እውቀቱን መያዝ አለብሽ። ፀጉር ቤት የምትከፍች ከሆነ ሰራተኛ እስከምትቀጥሪ ድረስ ራስሽ መስራት አለብሽ። ሙያ ይጠቅምሻል። ምግብ ቤት ከሆነ መክፈት የምትፈልጊ ኪችን ገብተሽ መስራት አለብሽ። ዛሬ አሁን አንዷ ካርጎ የ5 ዓመት እቅዴ ነው ምግብ ቤት ለመክፈት አንድ እያልኩ ቃልኬ አባቴ እግዚአብሔር ይስጠው አንድ ክፍል ካዝና አስቀምጦልኛል። የቀረኝ ብረት ድስት ነበር። ከአንተ ጋር ስሰማ ብረት ድስት 3 ትልልቅ ብረት ድስት ነው የጫነችው ካርጎ ያደረገችው። የፈለገ ይቀረጥ ምን አገባኛለች። አሁን እቃዋን አሟልታለች። አስተሳሰቧ ምግብ ቤት ለመክፈት ነው። የምትከፍትበት ቦታ ደግሞ የሆነ ቦታ ወስናለች። ስለዚህ እንደገባው ስልጠና ነው የምወስደው፣ የምግብ ስልጠና። ጉራጌም ነች። ከዛ ደግሞ የምግብ ስልጠና ትሰራ የተሻለ ዘመናዊ ደግሞ ናውጣ አንተ እንከፍ ላም ናውጣ አንተ ቆመን ኑረም አጠቅመን እዚህ እህቶችን ነው የምትበዘብዘው። ናውጣ ምን ማድረግ ነው ያለባችሁ? ራሳችሁን ነው ቼክ ማድረግ ያለባችሁ። የሆነ ነገር ልትከፍቺ 400 ሺህ ብር ካለሽ በ200 ሺህ ብር ኢንቨስትመንት ነው መንቀሳቀስ ያለብሽ። 200 ሺህ ብር የሆነ ነገር እንኳን በዚህ በኩል የሆነ ነገር አፕን ቢያደርግ ምን አገባኝ። ተቀጥሮ እንኳን ሰርቶ እንኳን እውቀት ብር ያላት 1,700,000 ሺህ ብሩን አስቀምጣ ካፌ ተቀጥራ እንዴት እንደሚሰራ እንዴት እንደሚሆን መጀመሪያ ትሰራ ነበር ልጅቷ። እኔ ማቃት ህይወት የምትባል ልጅ ነች። 1,700,000 ሺህ ብር አስቀምጣ ካፌ ተቀጥራ ትሰራ ነበር። ከዛስ ካፌ እንዴት እንደሚሰራ እንዴት እንቅስቃሴ ከስተመሮች እንዴት ማስተናገድ እንዳለባት እንዴት ማድረግ እንዳለባት እዛ ቁጭ ብላ 6 ወር አንገቷን ደፍታ ከሰራች በኋላ ምን የመሰለ ካፌ ያልከፈተች። ሄዱ መካኒሳ ህይወት ካፌ የሚባል ልክ መካኒሳን እንደዚህ እንትኑን ወረድ እንዳላችሁ ወደ እንትን የሚሄደው መንገድ ላይ ህይወት ካፌ ምርጥ ካፌ ከፈተች። ጊዜ ይፈልጋል። በስሜት ትነዱና በኦክሲጅን ትሞሉና ይሄ ያበላል የተባለው ሁሉ ከፍተሽ ትበያለሽ። ያበላል የተባለው ሁሉ አይከፈትም። ይሰራል የተባለው ሁሉ አይሰራም። ሙያሽን መያዝ አለብሽ። እቅድ አላማሽን መያዝ አለብሽ። አሁን የእናንተ ችግር በዚህ በኩል የሆነ ንግድ ያዋጣል ስትባሉ ስትከፍቱ፣ ቲክቶክ ያዋጣል ስትባሉ ስትከፍቱ፣ የሆነ ዩቲዩብ ያዋጣል ስትከፍቺ ምናምን እንደዛ አይደለም። አላማ ሊኖርሽ ይገባል። እቅድ ሊኖርሽ ይገባል። ታርጌት ሊኖርሽ ይገባል። ካስ ይባላል። እንደዚህ የሆነ ነገር ትኩረት ካረግሽ ጋር ውጤት ያመጣል እንጂ ቤተሰብ ምግብ ቤት ክፈች ብለው ከሰፈር ምግብ ቤት ካስከፈቱሽ እነሱ በልተው ነው የሚጨርሱ። በልተው እንደነ ደላለሽ ወይ ሲያምር ቤትሽ አይ ያይሉን ታለሽ ቁጭ በለው እስኪ መርቁልኝ። ክትፎ ስትሰጪ ያችን ሲስተር ጓደኞቿን ሰብስበታ በርገር ስትሰጪ እና ታዲያ አንቺ እንዴት ነው ሰው የምትሆኚው? እንዴት ነው ሰው የምትሆኚው? ሰው አትሆኚም አንቺ። ከዛ ደግሞ መተሽ እዚህ ደግሞ በኢትዮጵያ ውስጥ ንግድ ቤት ከፍቼ ከስሬ ወይኔ ሲያስጠላ ያለሽ እና አንቺ ካላወቅሽበት የትስ ቦታ ያስጠላል። መጀመሪያ አንቺ ወቂ። አንቺ መጀመሪያ በምን መንገድ ነው የከሰርሽው? አያችሁ፣ የምትሰሙት ነገር ትክክል ኢንፎርሜሽን እንዳልሆነ አየሽው። እሷ ባህር ዳር የከሰረች እንደሆነ አንቺ የምትኖሪው እኮ ድሬዳዋን የሚያዋጣውን ፉል ሆነ ምን ሆነ አንቺሽ ብታይ እንዴት እሷ ከደሴ መጣ ለጅማ ለምትከፍችው ነገር አውቃለሁ ትላለች። አያችሁ፣ ስትሰሙት ተጠንቅቃችሁ ስለማሰሙት ነው ገደል የምትገቡት። አንዲት ልጅ መውለድ ያልቻለች ልጅ እስኪ ሂጅና ስለ ትዳር አማክራ እንደተገቢ ምንም እንኳን አላረግሻትም እኮ ግን የእሷ ውስጧ ኮምፕሌክሷ ይሄ በታችነት ስሜት ረግጦ ይዟል። ስታውደለድል መውለድ ያቃታት ጊዜዋን በስራና በገንዘብ ስትሳደር ስትሯሯጥ የነበረችው ልጅ እግዚአብሔር ይሰጣል አለመውለዷ። አንቺ ግን ትዳር ልመሰረት ነበር እንደዚህ ስታይ እንዳታደርጊው ይልሻል። ለምን? አንቺ እንድትበልጫት አትፈልግም።
ውስጧ የበታችነት ስሜት ስላለ ለአንቺ የምትመክርሽ መጥፎ ነገር ጥሩ ነገር አትመክር። አንቺ ስለ ትዳር እኮ የምታወሩት በትዳር ስኬታማ የሆኑ ፈርሃ እግዚአብሔር ያላቸው በጣም ትዳራቸውን የሚያከብሩ ሰዎች ነው ማማከር ያለብሽ። የከሰረን ነጋዴ ማማከርና ያተረፈን ነጋዴ ማማከር ልዩነት አለው እንደማለት። ስለ ኪሳራ የሚያወራሽ ሰው ጋራ ሂደሽ ምክር መጠየቅ ማለት ወንዝ እንደመውሰድ ውሃ ይዞሽ እየሄደ እንደሆነ ወቅ ራሳችሁን ቼካል። የምታደርጉትን የምታማክሩትን የምትሆኑትን የምትወስኑትን ነገር ጠንቀቅ ብላችሁ ነው መወሰን ያለባችሁ። ጠንቀቅ። ህይወት ነዋ። በሰው ግፊት የከፈትሽው ሱቅ ከተዘጋ አንቺ እኮ አይደለሽም የዘጋሽው፣ መጀመሪያ የሰማሽው ነው የዘጋው። እንዴት ሰው ህይወት ብሎ እዚህ መከራውን ሳይ ሲደክም ቆይቶ መጥቶ ያቺ ጓደኛ ፀጉር ቤት ስለከፈተች ፀጉር ቤት ለመክፈት ትሯሯጫለሽ? ለምን? የሚያበላ አይደለም መክፈት ያለብሽ፣ የሚያዋጣ ቋሚ የሆነ መሰረታዊ የሆነ የምትከበሪበት፣ ሰላም የምታገኝበት፣ እረፍት የምታገኝበት፣ ደስተኛ ሆነሽ በተረጋጋ መንፈስ ፈጣሪ በረከቱን እንዲያበዝም በቃሽ የሚልሽ ነው ማድረግ ነው። ዝም ብለሽ እየሮጥሽ ሄደሽ እንደ መክፈት መስሎሽ ቲክቶክ እንደ መክፈት የቲክቶክ እንትን እንደ መክፈት እየመሰልሽ ሄደሽ ከፍተሽ ኪሳራ ውስጥ ገባሽ። እንደሱ አይከፈትም። ተጠንቀቁ። ሂዳችሁ አፍራችሁ አዝናችሁ አልቅሳችሁ የምትመጡት በራሳችሁ ችግር። እዚህም ስህተት እዛም ስህተት አታድርጉ። ቢያንስ እንኳን አሁን ይሄ እስካሁን ድረስ እየነገርኳችሁ ያለሁት ይሄ በአካባቢያችሁ ያለው አንቺ አሁን ለምሳሌ ባልሽን የምታስደስችበት መንገድ አሁን ለምሳሌ ብታገቢ ብታፈቅሪ ይሄ እዚህ አረብ ሀገር ተደብቀሽ እንደነበርሽው የብቸኝነት ስሜቱ ሊያድርብሽ አይገባም። ሮማንቲክስ የሆነ ነገር የምትገዣቸው ቀሚሶች፣ የሚያሳሱ ነገሮች፣ ቆንጆ ነገሮች ይሄ አክት ማድረግ መስታወትሽ ላይ ሆነሽ መለማመድ። አሁን ፍቅረኛ እንዴት አድርጌ ነው ማስደስተው? ፈገግ እላለሁ፣ ፀጉሬን እንደዚህ ቁልጥልጥ ምናምን። ወንድ ልጅ የሚፈልገውን ነገር ነው ልታደርግለት። ወደ እንዴት አከምረሽ ታገቢና በማግስቱ ትልቅ የሆነ ነገር ትልም ነው። እንዴት ነሽ የኔ ፍቅር? ደህና ነው የታመሽ? እኔ ሰው አታደርገኝ አንተ እዚህ ቁጭ አድርገኝ ጎሉት አይባል። እንደዛ አይነት ትዳር የለም። ይሄ እዚህ የተጫነሽን ነገር ይዘሽ አትሄጂ እንዴ። ከሰው ጋር መቀላቀል ልምምዱ፣ ሰው ተለማመዱ። ፍቅር ሮማንቲክስ ይፈልጋል፣ አክት ይፈልጋል፣ ደስታ ይፈልጋል፣ ሳቅ ይፈልጋል፣ መመካከር ይፈልጋል፣ ጸሎት ይፈልጋል፣ ደስታን የሆነ መነጋገር ይፈልጋል። እንዴ ምን ሆነሽ? ምን ሆነሽ? ወንድ ልጅ የሚያስፈልገውን ነገር አሟልተሽ ነው እንጂ ትዳር መያዝ እዚህ በቲክቶክ አይ እንዴት ነህ ታምራለህ ቆንጆ ነህ ምናምን እንደሚባለው እንዳይመስልሽ። ትዳር ክብር ያለው ነገር። ዝም ብለሽ ሄደሽ እንደሚጫወዋ ፊት የምትይበታል። መረጋጋት፣ መጸለይ፣ ኢንፎርሜሽን፣ ራስሽን አክት ማድረግ፣ ውበትሽን መጠበቅ፣ ራስሽን መጠበቅ፣ ባልሽ የሚወድልሽን አካባቢ ላይ ፏ ማለት አለ። እንዴት ነው ያያያት አይደለም እንዴ? በስንት ዓመታቸው እቻውን የቀየሩ ሰዎች እናሉ አልሰማችሁም እንዴ? በትምህርታዊኛ እናወራው እንጂ ምን የሚያደርግ ማውራት አልቻለሁ። እናንተ ውበቶች ሞኝ አትሁን። ዝም ብለሽ ትዳር ላይ ሄደሽ እንዴ ላለው ብትይ ይኸውልሽ ይታገሱሽ አይችልም። በማግስቱ ፈቶሽ ቻው ነው የሚልሽ። አንቺ ደግሞ ወደ መጣሽበት አረብ ሀገር ተመልሰሽ መጥተሽ አገባው። ለምን እንደተውሽው ለምን እንደተጣላችሁ አትናገሪ ማለት። አይ ተው፣ ጠቅማችኋል። ለራሳችሁ ነው። ማርያምን ብዙ ነገር እየተሰደብን ነው እናንተ ጋር ውለን የምናድምሸው። ሞኝ አትሁኝ። ጨው ውሃ ልቅ ቀዳ ሂዶ በዛው ማምቶ ቀራ። ከማይሆናችሁ ከማይመስሏችሁ ሰዎች ጋር ውላችሁ አትደሩ። እግዚአብሔርን እመቤቴ ማርያም ቴንኪው ማማዬ። እግዚአብሔር እናንተን ከማይወክሏችሁ ከማይመጥኗችሁ ሰዎች ጋር ውላችሁ እኮ ነው የረከሳችሁ። ምን ሆነሽ? ልጅ አባትሽ እኮ ምን ያህል እንደሚወድሽ እኮ አታውቂም። እናትሽ ላንቺ ምን ያህል ዋጋ እንደፈለገ የሚያደርግሽ ማህበረሰብ። አሁን እኮ ነገርኳችሁ እኮ በጣም እንደዚህ ጠምደው ያዙ ይለምደው ታውቃላችሁ። እናንተ ወደ ቦታችሁ እየተመለሳችሁ የጨዋ ልጆች የትልቅ ሰው ቤተሰቦች እንደሆናችሁ እያስመሰከራችሁ። ለምንድን ነው ቤተሰቤንም ራሴን የማሰደበው? ለምን ራሴ አልቆምም? ለምን በእግሬ ቁሜ ማንም መጫወቻ ከመሆን እነሱ ያደረጉትን የማድረግ አቅም እኮ አለኝ። ማን የከለከለኝ? ለምንድን ነው ከማሽቃበጥ
ወደ መመረጥ ለምን አልቀየርም? ተመረጭ፣ መራጩኝ። ትንሽ አሳስገሰሱን አትሰብስብ። እዚህ ጋር ሎድ ላይሽ ላይ የተሰበሰበውን ነገር ቀንሽ። 24 ሰዓት ዝም ብላ እንኳን እየከፈተች የምታወራሽን እባክሽን እኔ ደክሞኛል ከዚህ በኋላ እንደዚህ አይነት ወሬ አልፈልግም ብለሽ ዝግ ይባል። ከሰይጣን ጋር ታውራ ከፈለገች። አንዳንድ ሱሰኞች አሉ መከራቸውን የሚያሳያቸው። ይኸውልሽማ እዛ ቤት ያ ምናቃት እሷ ጋር ገብቼ በስማ ያየሁት ጉድ። ምን አገባሽ አንቺ? የሰማሽውን እዛው ጠጪው። እሷ ብትሰማሽ ደክሟታል። ብዙ የሚያሳስባት ነገር አለ። ደግሞ አንዷ ደግሞ አየሽ እንትናና እንትና እኮ ተጣሉ እንዴ ሊባሉ። እኔ እዛኛው ሴት እዛኛው ሂጅ ደግሞ እዚኛውም ደግሞ ላይ ገባ እዚኛው ደርሼ እስከምመጣ ደግሞ እዛኛው ደግሞ ምን ተባለ? ያኛው በዛኛው ስልኬ በሁለት ስልኬ ይሄኛው በዚህ ይሰማል ይሄኛው በዚህ ይሰማል። ይሄ ወንጀል እየሰማ ነው። ትክክል ታታ እዚያው ታታ እዚያው። ምንድን ነሽ ግን? መንፈስ ነው? ጤነኛ ነሽ እንዴ? ምንድን ነው የሆንሽው? እንዴት አንቺ ለነገርና ለወሬ ሁለት ስልክ አዘጋጅተሽ እሪ በከንቱ ትሆኛለሽ? ምን ያደርግልሻል? ምንድነው ጥቅምሽ? የምትተኙው አልጋሽ ላይ፣ የምትሰሪው ማዳም ቤት፣ የምታገኙ ደሞዝ ምንድነው? ከእሷ የምትጠቀሚው ከእነሱ እንደዛ አብረሽ ሁለት ስልክ ይዘሽ ከምታባይ ምንድነው የምትጠቀሚው? ምንድነው አንቺ የሰው አጀንዳ? እድሜሽን አታየውም፣ ጊዜሽን አታየውም፣ ጤናሽን አታየውም፣ ህይወትሽን አታየውም። ትቀልጃለሽ እንዴ? በምንኛ ነው የምትቀልጅ? በምንኛ ነው የምትቀልጅ? እንዳያመልጣት የሰው ተንኮልና ግርግር እንዳያመልጣት ሁለት ስልክ ይዛ ላይ ታምታታል። ተው ቢያንስ እንደው አባታችሁ ያሳዝናችሁ። በህይወት ያለው አባታችሁ አባት እኮ ሴት ልጁ በበረሃ እንደተንከራተተች የሞተው አባቷ ነው ልጄን ቁም ነገሯን ሳላይ ትዳሯን ሳላይ ህይወቷን ሳላይ ብሎ እኮ አዝኖ እኮ የሞተ አባት አለሽ። ቢያንስ እንኳን ለአባትሽ እንደው ማስታወሻ እንደው አንድ ልጅ መውለድ የለብሽም፣ ቁም ነገር መያዝ የለብሽም፣ ሰው መሆን የለብሽም። እንደው ዘይው ነው እንደዛ ለሚሰፈሰፍልሽ አባትሽ ገበያ ሄዶ ባዶ እጁን የማይመጣ ከረሜላ እንኳን ተሸክሞ የሚመጣው አባትሽ አያሳዝንሽ? አንቺን እየራበው እኮ ነው የሞተው ሳትቀብሪ። እንደዛ ፈርድሜ በልታ ኩበቱም ጭሱም ዳገቱም ቁልቁለቱም ሲያነዳት የነበረችው እናትሽ አንተን ሳታይ ሞታ ለእናትሽ እንኳን ውለታ ስትይ ቢያንስ እንኳን ዘር ተክተሽ እንኳን ህይወት ኑሮሽ እንኳን አትሞችም? የምን ማውደልደል ነው እዚያ? ምን ነው አስታውሱኛልሽስ? ነፃነት አውሪ እስኪ። ደህና ነሽ? ሚዩትሽ ከፍተሻል። ትናለሽ ወይስ ልጅሽ ነው ትን ያለው? ነፃነት ከረተሳን ቁስ ሌላ ተረካከው። እሺ ገስት ውስጥ ያላችሁ አውሩ። ማውራት የምትፈልጉ ሰዎች አውሩ። ካጠፋውም ከተሳሳትኩም ካስቀየምኳችሁም ደግሞ ይቅርታ። አውሩ። ያልተኖረ ልጅነት አለ። ጥሪኝ ምናምን የምትባያለሽ መስኪ ያለሽ ሰማዕቱ ኤልዳና እስኪ አውሩ። ምንድን ነው እስኪ መልሱልኝ። እንዴት ነህ? አለው። እንዴት ነሽ? እግዚአብሔር ይመስገን። ሁላችሁም እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ነው። እንኳን ደህና መጣሽ። ሰላም ነሽ? እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ።
ሳምዬ ሀሳብህ አሪፍ ነው። ያው አሁን ቅርብ ሰዓት ነው የገባሁትኝ። ያው ዋናውን ሀሳብ ባልሰማውም እና ብዙዎቻችን የእኛ ችግር ነው ብዬ ነው የማስበው። በተለይ እዛ ሂደን አክት የምናደርገው ነገር ገባ፣ ለመታየት የምናደርገው ነገር ድብቅ ብለን ከሰራን ራሳችን ከደበቅንን ይህ ሁሉ ውድቀት አይመጣም ብዬ አስባለሁኝ። ብዙዎቻችን እዚህ የተገዛ ልብስ ለማሳየት የሆነ ነገር አለ አይደል? ታስሮ የተፈታ ጥጃ ታውቃለህ አይደለ? እንደዛ አይነት አክት ነው ከብዙዎቹ ጋር የማየው። ገባ? ይሄ በየክለቡ መዞር በየእንትኑ መገኘት ምናምን ይሄ አለ። ብቻ ትንሽ ከበድ የሚል ነገር አለና አብዛኛው ጥፋቱ የኛ ነው ብዬ ነው የማስበው። ውድቀታችንም እኛ የምናመጣው ገባ? ማንም አንተ ራስን እንትን ካልክ ማንም ሊያውቅህ አይችልም።